እንደምናላችሁ አድማጮቻችን ከሀራምቤ ሬዲዮ 98.7 የሰዓቱ ዜናዎቻችን መደመጥ ጀመሩ። ከዜናዎቹ ጋር የምስራች ተረክበነኝ። በቅድሚያም ዋና ዋና ጉዳዮችን እንንገራችሁ። ተመድ የኢትዮጵያ ማክሮ ኢኮኖሚ በድህነትና በዕዳ ጫና እየተፈተነ መሆኑን ስለማስታወቁ፣ በጉባኤው የተሳተፉ የሚገኙ ተቃዋሚ ፓርቲዎች በምክክር ጉባኤው ሂደት ላይ ቅሬታ ስለማቅረባቸው፣ ኢትዮጵያ በፕሬዝዳንት እንድትመራ የ500 ቡድን ተመካካሪዎች ሙሉ በሙሉ መግባባት ላይ መድረሳቸው ስለመሰማቱ፣ ከአፍሪቃና ዓለም አቀፍ ጉዳዮቻችን የታንዛኒያው ስታንቢክ ባንክ ከቻይና ጋር ለሚደረግ የንግድ ልውውጥ ቀጥተኛ ዩዋን ክፍያ ስለማስተዋወቁ፣ በአሜሪካና ኢራን መካከል የሰላም ስምምነት ጥረት አለመሻሻሉ ስለመገለጹና ሌሎችንም ይዘናል። አብራችሁን ቆዩ። ተመድ የኢትዮጵያ ማክሮ ኢኮኖሚ በድህነትና በዕዳ ጫና እየተፈተነ መሆኑን ገለጸ። የተባበሩት መንግስታት ድርጅት ባወጣው ሪፖርት የኢትዮጵያ ማክሮ ኢኮኖሚ በጠንካራ ቁመና ላይ ቢሆንም እየጨመረ በመጣ ድህነት የውጭ ዕዳ ጫና እየተፈተነ መሆኑን አስታውቋል። ድርጅቱ ይፋ ባደረገው ዓመታዊ ሪፖርቱ ኢትዮጵያ ምንም እንኳን ፈጣን እድገት እያስመዘገበች ያለች ሀገር ብትሆንም በቀጠናው ካሉ ሀገሮች የዕዳ ጫናና ከፍተኛ የድህነት ምጣኔ እንዳለባት አመላክተዋል። ሪፖርቱ ኢትዮጵያን በእድገትና የተጋላጭነት ተቃርኖ ውስጥ ያለች ሀገር ሲልም ገልጿል። የኢትዮጵያ አጠቃላይ ብድር 52 ቢሊዮን ዶላር አካባቢ መድረሱን መረጃዎች የሚያሳዩ ሲሆን መንግስት ለ2019 ዓ.ም ከያዘው የ2.3 ትሪሊዮን ብር በጀት ውስጥ ወደ 542 ቢሊዮን ብር ለብድር ዕዳ ክፍያ የሚውል መሆኑን መግለጹ ይታወሳል። የሀገሪቱ በጀት ከጊዜ ወደ ጊዜ እያደገ ቢመጣም አሁንም ኬንያ ከምትመድበው ያነሰ መሆኑንና ኢትዮጵያ በውጭ እርዳታ ጥገኝነት በመካከለኛ ደረጃ ላይ እንደምትቀመጥ ሪፖርቱ አመላክቷል። በምስራቅ አፍሪቃ ኢኮኖሚዎች ላይ ያለውን ፈተና የዳሰሰው ሪፖርቱ የኢትዮጵያን ኢኮኖሚ ከሚፈትኑት ዋነኛ ጉዳዮች መካከል የፖለቲካ አለመረጋጋት 32 በመቶ፣ የፋይናንስ እጥረት 27 በመቶና ዝቅተኛው የታክስ ምጣኔ 12.7 በመቶ መሆናቸውን ጠቁሟል። ዘገባው የሪፖርተር ነው። በጉባኤው የተሳተፉ የሚገኙ ተቃዋሚ ፓርቲዎች በምክክር ጉባኤው ሂደት ላይ ቅሬታ አቀረቡ። አብን፣ ነጻነት፣ እኩልነትና እናት ፓርቲ በምክክር ጉባኤው የተሳተፉ ቢሆንም ሂደቱ የአንድን አካል ፍላጎት ለማሟላት የሚካሄድ ይመስላል በሚል በየጎራቸው ባወጡት መግለጫ ተችተዋል። የአማራ ብሔራዊ ንቅናቄ አብን ባወጣው መግለጫ ምክክሩ የቆዩ ታሪካዊና መዋቅራዊ ስብራቶችን በመጠገን በፍትህና በእኩልነት ላይ የተመሰረተች ጠንካራ ሀገር ለመገንባት ወሳኝ እድል መሆኑን ጠቅሰው ሂደቱ ላይ ግን የአንድን አካል ፍላጎት ለማሟላትና የኮሚሽኑን ዓላማ የሚቃረን ብሎም ተአማኒነቱን አደጋ ላይ ሊጥል የሚችል አካሄድ እያስተዋልኩ ነው ሲል ቅሬታውን ገልጿል። ነጻነትና እኩልነት ፓርቲ በበኩሉ ባለፉት ጥቂት ሳምንታት በሁሉም አጀንዳዎች ዙሪያ እየተደረጉ ያሉ ውይይቶች ከሞላ ጎደል በመግባባትና በሰላማዊ ሁኔታ በመካሄድ ላይ መሆናቸው ተስፋ የሚሰጥ ቢሆንም አልፎ አልፎ የምክክር ሂደቱን ሊያውኩ የሚችሉ አካሄዶችና ፍላጎቶች ሲከሰቱ ይስተዋላሉ ብለዋል። ሀገራዊ ምክክሩ ዓላማውን በትክክል ያሳካ ዘንድ ሂደቱ ሳይንሳዊ በሆነ የምክክር ስነ ዘዴ ገለልተኛና አካታች በሆነ መልኩ ሊካሄድ ይገባል ሲልም አጽንኦት ሰጥቷል። በተመሳሳይ በቅርቡ የምክክር ሂደቱን የተቀላቀለው እናት ፓርቲ የምክክር ጉባኤው ኢትዮጵያን ለማጽናት ሳይሆን የአንድን አካል ፍላጎት ቅቡልነት እንዲኖረው የማድረግ ሂደት በአንዳንድ ተሳታፊዎች በኩል እየተስተዋለ ይገኛል ሲል ቅሬታውን ባወጣው መግለጫ አንጸባርቋል። ፓርቲዎቹ ይህን ይበሉ እንጂ ተሳታፊ የሆኑ ቡድኖችና ተመካካሪዎች በተዘጋጁት አጀንዳዎች ላይ በጥልቀት በመወያየት መግባባት ላይ በመድረስ ላይ ናቸው ሲሉ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገልጸዋል። አክለው እስካሁንም ባለው ሂደት በአራት ዋና ዋና አጀንዳዎች ላይ የሚመክሩ ቡድኖች አጠቃላይ መግባባት ላይ መድረሳቸውን በፊርማቸው አረጋግጠዋል ብለዋል። በቀጣዮቹ 4 ቀናት ተሳታፊዎች በቀሩት አጀንዳዎች ላይ ሙሉ በሙሉ ወደ መስማማት እንደሚመጡ ይጠበቃል ብለዋል። ዘገባው የአይንሸት ሙልጌታ ነው። ኢትዮጵያ በፕሬዝዳንት እንድትመራ የ500 ቡድን ተመካካሪዎች ሙሉ በሙሉ መግባባት መድረሳቸው ተሰማ። ኢትዮጵያ በጠቅላይ ሚኒስትር ሳይሆን በፕሬዝዳንት እንድትመራ የ500 ተመካካሪዎች ቡድን በምክረ ሀሳብ ደረጃ መግባባት ላይ መድረሱ ተገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን በማህበራዊ ሚዲያ ባጋራው መረጃ የ500 አባላት ያሏቸው የስራ ቡድኖች በመንግስት አደረጃጀትና ቅርጽ፣ በፖለቲካ ስርዓት፣ በፖለቲካ ውክልናና በምርጫ ስርዓት ጉዳዮች ላይ ተመካክረው በአብዛኞቹ ምክረ ሀሳቦች ላይ መግባባት ላይ መድረሳቸውን አስታውቀዋል። በዚህም የሀገሪቱ አስተዳደር ስርዓት ፓርላሜንታዊ ሆኖ እንዲቀጥል፣ የሀገሪቱ መሪ ግን ፕሬዝዳንት እንዲሆኑ የሚል ምክረ ሀሳብ መቅረቡ ተገልጿል። በተጨማሪም የፕሬዝዳንቱ ስልጣን የ6 ዓመት ሆኖ ለ2 ዙር እንዲወሰን፣ የክልል መሪዎችም ተመሳሳይ የስልጣን ዘመን እንዲኖራቸው
በምክረ ሀሳብ ደረጃ መግባባት መደረሱ ተመላክቷል። ሆኖም ፕሬዚዳንቱ በቀጥታ በህዝብ ይመረጥ ወይስ በፓርላማ የሚለው ጉዳይ እስካሁን ሙሉ ስምምነት እንዳልተደረሰበት ተገልጿል። እንዲሁም የፌዴሬሽን ምክር ቤት ውክልና በህዝብ ቁጥጥር ስር ይሁን ወይስ በብሔረሰብ በሚለው ጉዳይ ላይ መግባባት አለመኖሩም ታውቋል። ያልተግባቡባቸው ጉዳዮችም ወደ ኮሚሽኑ የሀሳብ አግባቢ ቡድኖች ቀርበውም ዳግም እንደሚታዩ ተጠቁሟል። የቀረቡት ምክረ ሀሳቦች ግን የመጨረሻ ውሳኔ ሳይሆኑ በቀጣይ የምክክር ሂደት የሚታዩና የሚወሰኑ ጉዳዮች መሆናቸው ተገልጸዋል። ፖሊስ የተሰረቀው የመኪና እቃዎች ባለቤቶች ቀርበው ንብረታቸውን መረከብ እንደሚችሉ አስታወቀ። በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ ዋና ፖሊስ መምሪያ ከ6 ሚሊዮን ብር በላይ የሚገመቱ የተሽከርካሪ እቃዎችን በመስረቅ የተጠረጠሩ 5 ግለሰቦችና የተሰረቁ እቃዎችን ሲገዙ የነበሩ 2 ግለሰቦችን በድምሩ 7 ተጠርጣሪዎችን መያዙን ገልጸዋል። ፖሊስ ንብረታቸው የተሰረቀባቸው ግለሰቦች በአካል ቀርበው የተገኙትን ንብረት በመለየት መረከብ እንደሚችሉ አስታውቋል። ፖሊስ በክፍለ ከተማው ተበራክቷል ባለው የመኪና እቃ ስርቆት ላይ ክትትል ካደረገ በኋላ ለአንድ ወር ከ15 ቀን ባካሄደው ምርመራ ተጠርጣሪዎችን መያዙን ገልጸዋል። ከተያዙት መካከል ዳዊት መንግስቱ፣ ከድር አህመድ፣ ማሀዲ ሳቢት፣ ኤልያስ አረጋና በቃሉ አንዱ አለም የተባሉ 5 ግለሰቦች የመኪና እቃ ስርቆት ፈጽመዋል ተብለው የተጠረጠሩም ሲሆን ደረጃ የታደሰና ቾምቤ ኃይሉ የተባሉ 2 ግለሰቦች ደግሞ የተሰረቁ እቃዎችን ሲገዙ እንደነበር ተገልጿል። በሸገር ሲቲ መልካኖኖ ወረዳ አንፎ በሚባል አካባቢ በተደረገ ፍተሻም የተሽከርካሪ ጌጅ፣ ስፖኪዮ፣ ዳሽቦርድ፣ ፎቶኮፒ ማሽንና ኮምፒውተር መገኘቱን ፖሊስ አስታውቋል። ምርመራው በመጀመሪያ 11 መዝገቦችን ያካተተም ሲሆን ወደ ቦሌ፣ ለሚኩራ፣ የካ፣ አቃቂና ቂርቆስ ክፍለ ከተሞች በመስፋፋቱ 10 ተጨማሪ መዝገቦች ተደራጅተዋል። በድምሩ 21 የምርመራ መዝገቦች የተያዙ ሲሆን በተጠርጣሪዎቹ ላይ ክስ ለመመስረት ሂደት ላይ መሆኑን ፖሊስ ገልጿል። ከአፍሪቃ ወደ አውሮፓ በሚደረገው የባህር ጉዞ የስደተኞች ሞት ጨመረ። ከአፍሪቃ ወደ አውሮፓ በባህር ለመሻገር ሲሞክሩ የሚሞቱ ወይም የሚጠፉ ስደተኞች ቁጥር በ2026 የመጀመሪያዎቹ 4 ወራት በከፍተኛ ሁኔታ መጨመሩን የተባበሩት መንግስታት ዓለም አቀፍ የስደተኞች ድርጅት IOM አስታውቋል። በዚህ ወቅት በአጠቃላይ 1065 ስደተኞች ህይወታቸውን ማጣታቸውን ወይም መጥፋታቸው ተገልጸዋል። በማዕከላዊ ሜዲትራኒያን 821 ሰዎች የሞቱ ወይም የጠፉ ሲሆን ይህም ከ2025 ተመሳሳይ ወቅት ጋር ሲነጻጸር 111 በመቶ ጭማሪ ነው። በምስራቅ ሜዲትራኒያን ደግሞ 244 ሰዎች ሲሞቱ የሞትና የመጥፋት ቁጥሩ 259 በመቶ ጨምሯል። IOM እንደገለጸው ከባድ የአየር ጸባይ፣ ግጭት፣ የኢኮኖሚ ጫናና ጠንካራ የስደት ፖሊሲዎች የስደት ጉዞዎችን ይበልጥ አደገኛ እያደረጉ ነው። የIOM ምክትል ዋና ዳይሬክተር ጎቺ ዳንሊስ ከእያንዳንዱ የስደተኛ ሞት ጀርባ የሚያለቅስ ቤተሰብ እንዳለ ገልጸው በባህርና በየብስ የሚደረጉ የስደት ጉዞዎች እየረዘሙና እየከበዱ መሆናቸውን አስገንዝበዋል። በስደት ጉዞዎች ህይወትን ማዳን የሁሉም ሀገራት የጋራ ኃላፊነት መሆኑንም IOM አስገንዝበዋል። የታንዛኒያው ስታንቢክ ባንክ ከቻይና ጋር ለሚደረግ የንግድ ልውውጥ ቀጥተኛ የዩዋን ክፍያ አስተዋወቀ። የታንዛኒያው ስታንቢክ ባንክ ከቻይና ጋር ለሚደረግ የንግድ ልውውጥ ቀጥተኛ የዩዋን ክፍያ ያስተዋወቀ ሲሆን ክፍያው በገቢ ንግድ ላይ ለተሰማሩ ነጋዴዎች የምንዛሬ ቅያሬ ደረጃዎችን የሚቀንስ ከመሆኑም በላይ ለላኪዎች ተጨማሪ የክፍያ አማራጭ እንደሚፈጥር የኢንዱስትሪና ንግድ ምክትል ሚኒስተር ዴኒስ ሎንዶ ገልጸዋል። በቻይና የታንዛኒያ አምባሳደር ሱሌማኒ ሀጂ ሱሌማኒ በበኩላቸው ስታንቢክ ባንክ የውጭ ንግድ ላይ እያደረገ ያለውን እንቅስቃሴ የሚበረታታ መሆኑን በመግለጽ በግብይት፣ በውጭ ምንዛሬ አያያዝና በህጋዊ አሰራሮች ዙሪያ ስልጠናዎችን መስጠት የመሳሰሉትን ተጨማሪ እርምጃዎችን እንዲወስድ ጠይቀዋል። አክለውም አገልግሎቱ ለታንዛኒያ የንግድ ተቋማት ከቻይና ጋር የሚደረግን ንግድ ቀለል ያለ መንገድ የሚያቀርብ ሲሆን በሁለቱ ሀገራት መካከል ያለውን ኢኮኖሚያዊ ግንኙነት እንደሚያጠናክር ገልጸዋል። በታንዛኒያ ንግድ ውስጥ ከቅርብ ዓመታት ወዲህ የቻይና ተሳትፎ እየጎለበተ የመጣ ሲሆን በ2024 ወደ ቻይና የተላከው የውጭ ንግድ ከ442 ሚሊዮን ዶላር በ2025 ወደ 512 ሚሊዮን ዶላር አድጓል። በአሜሪካና ኢራን መካከል የሰላም ስምምነት ጥረት አለመሻሻሉ ተገለጸ። በባህረ ሰላጤው የሚካሄደውን ጦርነት ለማስቆም በአሜሪካና ኢራን መካከል ስምምነት ለማስፈጸም የሚደረገው ጥረት እስካሁን መሻሻል እንዳላሳየ የኢራን ከፍተኛ ባለስልጣን ለሮይተርስ ገልጸዋል። ባለስልጣኑ እንደገለጹት ባለፈው ሰኔ የተደረሰውን ጊዜያዊ የሰላም ስምምነት የትግበራ ጊዜ ሰሌዳ ለማዘጋጀት በሚደረገው ድርድር ላይ እስካሁን መሻሻል የለም። ይህ የተከሰተው ማክሰኞ በቀጠናው በሚጓዙ መርከቦች ላይ ጥቃት መፈጸሙን ተከትሎ ነው። የአሜሪካ ፕሬዚዳንት ዶናልድ ትራምፕም በኢራን መሪዎች ላይ ቁጣቸውን
በድጋሚ ገልጸዋል። አሜሪካ ኢራን ሆርሙዝ ወሽመጥን እንዳልከፈተች ስትከስ፣ ኢራን በበኩሏ ዋሽንግተን በኢራን ወደቦች ላይ የጣለችውን እገዳ እንዳላነሳችና የታገዱ ሀብቶቿን እንዳለቀቀች ትናገራለች። የኢራን የፋርስ ባህረ ሰላጤ ወሽመጥ ባለስልጣን በበኩሉ ሆርሙዝ ወሽመጥ እንደተዘጋ እንደሚቆይና የኢራን ቅድመ ሁኔታዎች ተቀባይነት እስካላገኙ ድረስ እንደማይከፈት አስታውቋል። ዩክሬን የሩሲያን ዋና ወደብ በድሮን ማጥቃቷ ተሰማ። ዩክሬን በሩሲያ ኖቮሮሲስክ ወደብ ላይ በፈጸመችው የድሮንና ሚሳይል ጥቃት የሩሲያን ዋነኛ የእህል መከላከያ ተቋማትና የባህር ኃይል ሰፈር መምታቷ ተዘግቧል። በጥቃቱ አንድ የ8 ዓመት ህጻን ጨምሮ 3 ሰዎች ሲሞቱ 24 ሰዎች ደግሞ መቁሰላቸው ተገልጸዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የሀገራቸው ጦር የሩሲያን የባህር ኃይል ሰፈር ለማጥቃት በፈጸመው ልዩ ዘመቻ ሮኬቶችን፣ የጦር ጀቶችንና የባህር ድሮኖችን መጠቀሙን ገልጸዋል። ዜሌንስኪ አክለውም የሩሲያ ጥቃት ከቀጠለ ድረስ የሩሲያ የባህር ኃይል መርከቦችና ደጋፊ መሰረተ ልማቶች ደህንነታቸው እንደማይጠበቅ አስጠንቅቀዋል። የዩክሬን ጦር በተጨማሪም 4 የሩሲያ የጦር መርከቦችን መምታቱን አስታውቋል። ኖቮሮሲስክ ከሩሲያ ወደቦች ትልቁ ሲሆን በጥቃቱ የእህል መከላከያ ተቋማት መጎዳታቸውን አንድ ዋነኛ የእህል ንግድ ኩባንያ አረጋግጧል። የሩሲያ መንግስት በጥቃቱ ላይ እስካሁን ይፋዊ ምላሽ እንዳልሰጠም ቢቢሲ ዘግቧል። ሀራምቤ ሬዲዮ 98.7 ሲተላለፉላችሁ የቆዩት የሰዓቱ ዜናዎቻችንም ይህን ይመስሉ ነበረ። ዋና ዋና ጉዳዮቹን መለስ ብለን እናስታውሳችሁ። ተመድ የኢትዮጵያ ማክሮ ኢኮኖሚ በድህነትና በዕዳ ጫና እየተፈተነ መሆኑን ስለማስታወቁ፣ በጉባኤው የተሳተፉ የሚገኙት ተቃዋሚ ፓርቲዎች በምክክር ጉባኤው ሂደት ላይ ቅሬታ ስለማቅረባቸው፣ ኢትዮጵያ በፕሬዝዳንት እንድትመራ የ500 ቡድን ተመካካሪዎች ሙሉ በሙሉ መግባባት ላይ መድረሳቸው ስለመሰማቱ፣ የታንዛኒያው ስታንቢክ ባንክ ከቻይና ጋር ለሚደረግ የንግድ ልውውጥ ቀጥተኛ ዩዋን ክፍያ ስለማስተዋወቁ፣ በአሜሪካና ኢራን መካከል የሰላም ስምምነት ጥረት አለመሻሻሉ ስለመገለጹና ሌሎች ጉዳዮችንም ስንነግራችሁ ቆየን። ከዜናዎቹ ጋር የምስራች ተረክብ ነበርኩኝ። የምስራች የምትሰሙበት መልካም ዕለት እንዲሆንላችሁ እንመኛለን። ሌሎች ጣቢያችን ዝግጅቶች ከእናንተ ጋር ናቸው።